ስትመጣ አበባ ይዤ ነው የምቀበል። ምን አይነት መልኩ? ቀይ አበባ ነው። እንደዚህ ቀይ አበባ አድርጌ እቀበላለሁ። እንዴት ነው የፋሲካ ጓደኛ ሆና የኔም ጓደኛ ሆና ይሄንን ነገር ስጠኝ የምትለው ለምንድን ነው? ለማጣላታ ሰው? አዎ በጣም ይሄ ለማት ነው። እናንተን ለማለያ ሆን ተብሎ የተደረገ ሴራ። ሀቢባ ጋር ሄደች፣ ሀቢባ ጋር ተከሰሰች፣ አስተካከለች። ከዛ በኋላ እኔና ፋሲካ ደግሞ ድጋሚ ደግሞ መስማማት ጀመርን። አሁን ምን እንዳደረገች ካላቂም የመጨረሻ ሙጠምጢሟ ተሳካላት። አሁን ተሳካላት። እኔ አስታርቃቸዋለሁ። በኋላ ፋሲካ ጋር ገብቼ እነግራታለሁ ሁሉንም ነገር። እኔ ነገርኩሽኝ እኮ ይኸውልሽ፣ አሁን የምታናደደኝ ነገር ስደውላት አለማንሳቷ በቃ ምንም ነገር ሀቢቢ አንድ ነገር ልንገርህ፣ እርግጠኛውን የምነግርህ ነገር በጣም ነው የምታፈቅር እሷ። ካንተ ውጭ ማንንም አትፈልግም። እሱንማ በተግባራና ያየነው እኮ ማስታወቂያ ጫማ የሆነ ጫማ ቤት ውስጥ ወይ ቁማር በሚል ዘፈን ጫማውን ታስተዋውቀው ያንን ልጅ ታስተዋውቀው ምንም አልገባንም። ስታተስ ላይ ያደረገች ጫማ አይደለም ልጁን ስታተስ ላይ አድርጋለች። አንደኛው አካውንቷ ላይ ልጁን ነው ያስተዋወቀችው። ጫማውን የት ትሆናለች? የለችም። ላይቭ ላይ ኧረ ሱቅ ናት። ላይቭ ላይ ተሻታል። ኖ ላይቭ ላይ አላየኋትም። አረ ተያት በቃ። እኔና አንቺ በኔ ብሶት ልናገርና ልውጣበት። እኔ ከሷ ጋር ደግሞ እንትን ምን አስባለኝ። ኮፕሊንክ ጋይሶች እያርጉ ቴንክ ዩ። እኔ እኮ እንድታወሩ ብዬ እኮ ነው የኔ ውድ። አረ በለው ሰውም የኔ ቆንጆ ማይ ስዊት ሃርት ስማ፣ እኔ እንድታወሩ ነው እንደዚህ ያልሽ። አዎ እንትን ምን ችግር አለ? ራስሽ ላይ ነገር አታምጪ። ታይ ይቅርብሽ። አይባልም እንዴ? እዚህ ሀገር አይባልም። እዚህ ሀገር አልሽኝ ማለት በቃ አሁን ከአንቺ ጋር ቺት አደርጊያለሁ። خلاص ኖ ቺት ማድረግ አይደለም። አንተ ይሄ በቃ አሁን ያስቸገረን ነገር ይሄ ነው። በጣም ቆንጆ ስለሆንክ ነው እኔ ያደነቅኩህ እኮ። አፈር ልብላልሽ የኔ እናት፣ አፈር ልብላልሽ። አንቺ የአውሮፓ ሰው ይረዳል። አረ ጠላት አፈር ይብላ እንዴ። አሁን ደግሞ ነገ ደግሞ አንቺ ምን ተቤት ትፖሰቻለሽ? ይሄው ፍሬውታ ማለለችው። ኖ እኔ የምታማልል ወንድ እኮ ነው። አንተ እኮ በጣም ነው ሴቶቹን የምታማልለው። ከቁመና አለ፣ ከሰውነት አለ። የሌለ ነገር እኮ የለም እኮ። በዛ ላይ ጡንቻው እንደዚህ እቅፍ ስታረግ ምናምን ደረትህ በጣም ቆንጆ ነው። አፈር ልብላለሽ። ገና ዛሬ ሴት ልጅ እንዲስታሙ ጋብዘኝ እንዴ። እኔ እውነት ነው የምናገረው፣ ያየሁትን እውነት ነው የምናገረው። የኔ እናት እንደውም ጀርመን የመምጣት እድል ነበረኝ። ትቼው ነው። ትቀበለኛለሽ ውዴ? እቀበላለሁ። ለዛም አበባ ይዤ ነው እንጂ ከውጭ ሀገር ስትመጣ አበባ ይዤ ነው የምቀበልህ። ምን አይነት መልኩ? ቀይ አበባ ነው። እንደዚህ ቀይ አበባ አድርጌ እቀበላለሁ። ወይ ጉድ ልታመጪ ነው ወላሂ። ቀይ አበባ ማርያምን አፈር ልብላልሽ። በቃ ተመልከቱ፣ ሌላ ጣጣም እንዳይመጣብሽ። በይ እርሶ ሰውዬ እያልሽ አውሪኝ። ስለማታውቂ ነው መጨረሻ ላይ የሚፈጠረውን ነገር። እንዴት ውዴ ማሬ የኔ ቆንጆ ምናምን አትበይኝ እንዴ። አንተ እኮ ቆንጆ እኮ ነው እኮ። አንተን ካላደነኩኝ ማንን ላድንቅ? እዚህ ነገር ተመችተኸኛል። መልክህ፣ ሁለመናህ ነገር ወንዳ ወንድ ስለሆንክ አደንቃለሁ። በቃ አሁን እኛ ሴቶቻችን እንዳንቺ አንሆንም። በተለይ ዱባይ ያሉ ሴቶች እንዳንቺ አንሆንም ብለው ነው የተቸገርነው። እንዴት ቆራሁትን ነገር አይደለ? አዎ አይ እያንዳንዱ ነገር አይደለ? አሁን የኔ ቆንጆ ያልሽኝ በምን ሙድ ነው ታውቂዋለሽ አይደል? አዎ በወንድምነት እቀበላለሁ። ቆንጆ ይሄን ደግሞ ዱባይ ላይ ለምን እንደማይሰራ ነው ግራ የገባኝ። እና ልንገርህ ፋሲካ ባትቀድመኝ እኮ እጠብስ ነበረ እኮ። ዘገየሽ የኔ ቆንጆ። ዘገየው አንተ እኮ ነው እኮ። ድሮ ብትጽፍልኝ አሁን እዚህ አንገናኝም ነበረ። ዘገየሽ በጣም ወላሂ ዘገየሽ። ታየው ችግር የለውም ወንድሜ ማለት አናሽ እንደኔ ነው። እሱን ታጣብሰኛል። እኔ አንተ ነው የፈለኩት የነበረ። እንዴት ወንድምህን ባላቀው ሳልተዋወቀው ጠብሰዋለሁ ብለህ ታስባለህ? አጣበኝ አስተዋወቀሻለሁ። ብቻ ችግር የለውም። ብቻ ወደ ሲሪየስ ነገሩን እንግባና አሁን እኔ ማንም ሰው አይረዳኝም። ትናንትና ላይቭ ያልገባሁት ከትናንት ወዲያ ላይቭ ያልገባሁት ስትረስ ውስጥ ሆኜ ነው። ገብቼ ደግሞ ስትረስ እንዲይዝም አልፈቅድልም። ልጨፍርልህ እንዴ ተነስቼ?
አረ ለምን ትጨፍሪያለሽ? ይሁላ ተቀርቶ ለብዬ እኮ ነው። ቆይ ትገልጪልኛለሽ። እኔ ብሶቴን ልጨርስ መጀመሪያ። በቃ ጨርስ ብሶትን። እና አሁን አንቺ እኔ ላይ እየፈረድሽ ነው። እኔ ላይ ግን አንቺ ፈርደሽብኛል። አሁን እዛ ቀበሪው ሲውልሽ ይኸውልሽ፣ እኔ ተናግሬሻለሁ። ለምን ቀበርሽኝ ብዬሻለሁ? አላልከኝም። ለምን ብትይ የአዲስ አበባ የአራዳ ልጅ ነኝ፣ ይገባኛል። እኛ አራዳ ስለሆንኩ እኮ ነው እኔ የምወድህ እኮ። በቃ እኔ በሊቢያ ስመጣ ስደት ላይ በረሃ ላይ ምን በላው ምን ጠጣው ነገር አተን ያለም እንዴ ሰውም እኮ ይሰለቻል። ሀቢብዬ ለምን አግብቼ አላመጣም? እኔ እኮ ብቸኛ ነኝ እኮ። ኧረ ተይ በምሉም ጋር አይደለ ይሄ እኔ ስማ 2 ክፍል ቤት አለኝ፣ ብቻዬን ነው የምኖረው። ከፈለክ ቤቴን ቪዲዮ ቀርጬ እልክልሃለሁ። ደሞዝ አለኝ፣ እሰራለሁ። አንተን ማኖር እችላለሁ በደንብ አድርጌ። አውዝ ቢላሂ ሚነሽ ሸይጣን ምን ነው የኔ እናት ብዬ ደግሞ በስንት ገንዘብ ልኖር እንዴ? ዘረፍ ኖ እስክትሰራ ስራ እስክታገኝ ነው እንጂ እኮ እኔ በእኔ ብር ትኖራለህ እያልኩ አይደለም። ስራ ትሰራለህ። ስሚ እኔ እኮ እንደዚህ አትበይ፣ ማለትም ካለብሽ በውስጥ በይ። የሆነ መተት እንዳያርጉብሽ እዛው ባለሽበት። እዚህ ሀገር መተታሞች በስተዋሉ እናቴ። አልሰማሽም ከዚህ በፊት ስንት ነገር ያልሰማሁም እንደዚህም አለ እንዴ? ስንት ጉድ አለ። ብቻ ተጠንቀቂ። ኧረ እጠነቀቃለሁ። እንኳን ነገርከኝ። ተጠንቀቂ። ጭራሽ አደባባይ ላይ ተመችተኛል አምጥቼ ክላሴ ልስጥና እኔ ጋር አሁን ስራ ያበደ ስራ ነበር ማስገባ። ስራ አስገባለሁ እኔ ጋር። ፈርተሃል ግን ለምንድን ነው የፈራው? ህግ እኔ ሲንግል ነኝ። እስቲ አሁን ሲንግል ነሽ እና ለዛ አይደለ እንዴ ባል እየፈለኩ ነው። እኔ ደግሞ አንተ ተመቸኝ። እኔ ሁሌ ነው የምትመቸኝ ታውቃለህ። እንደምመችሽ ማውቃለሁ። እኔም እኮ ትመችኛለሽ። እንዴ ባትመችኝ ምን ሆነሽ ነው እኮ? ቀና ይቅና ምን አገባኝና? ወይ ፋሲካ ምን ላደርጋት ነው የኔ እናት? እኔ እኮ ፋሲካን ወዳታለሁ። እንዴ 2 ለምዶ የለም። አንተ ፋሲካ ጋር አርፈህ ስለማትቀመጥ ነው እንደዛ ያልኩ። አይ ታያት። ቆይ እሷ መጨረሻ አልታወቀም። የእሷ መጨረሻ እኔ ቆይ በእናትሽ የዱባዩንም አላህ ምን አለ ምን አድርጌን አላህ እያልኩኝ ነው። ገና ጀርመን ያለች ሴት ደግሞ ልጠባበቅ አበርኩ። እኔ እኮ መጥቼ እኮ ነው የምወስደው እኮ ወዲያውኑ። ሳምንት አይፈጅብኝም እኮ። እዚህ ያለችው ኦሬዲ ጀማምሯታል። ትጠሽሽ ጀማምሯታል። በቃ ይለይላት። እኛ ሙሉ ለሙሉ ይለይላት። ዋናው የኔና አንተ ህይወት መስተካከሉ እኮ ነው። ኧረ ተይ ይቅርብን የኔ እናት። አየህ አንተ ፋሲካን ታፈቅራታለህ ማለት ነው። እኔ እኮ ፍሬ ያልገባሽ ነገር ባላፈቅራት ባልወዳት እና ለምን ሌላ ሴት ትጀነጅናለህ? እሺ ማን ምን ጀነጀሙ? ለምሳሌ ዜዶን ጀንጅናል፣ ቤታዮን አይቻለሁ ሰምቻለሁ፣ ሌሎችም አሉ ምናምን ነገር ሁሉ ጉጉትን ጽፈህላታል። ጉጉትዬ ሁሉንም አስረዳሻለሁ የኔ ቆንጆ። እኔ እንደዚህ የሚሰማኝ ሰው ነው ያጣሁት። ሰማሃለሁ። አስረዳን። ላስረዳሽ። ይኸውልሽ አንደኛ እኔና ፋሲካ ገና ፌብሩዋሪ ላይ ነው የተዋወቅነው። ከ3 ወር እስከ 4 ወር ያልበለጠ ጊዜ ነው ያለን። ጉጉትን ማጣት ደግሞ የዛሬ 1 ዓመት ከ7 ወር ነው። ከጉጉት ጋር የተጻጻፍነው የዛሬ 1 ዓመት ከ7 ወር 2 በይ የተጻጻፍነው ኖርማል ጽሁፍን የተጻጻፍነው ኖርማል ጽሁፍ። ከዛ ዝም ብላ ለዜዳ ዜዳ ይኸው ማታ የጻፋለት ብላ ያመጣችሁ የዛሬ 2 ወር። ሌላ ደግሞ ሁለተኛ ደግሞ አሁን አንቺ ተመችተኛል ወድጃለሁ ብለሽ መጣሽ አይደለ? እኔማ አደባባይ ሰው ህዝብ ፊት እኮ ነው ወዳለው ያልኩ እኮ ህዝብ ፊት ነው እኮ። አሁን ደግሞ አንዷም ደግሞ ኤሉ የምትባል ደግሞ ከዛ በኋላ አንዷ ደግሞ ከእንግሊዝ ደግሞ እንደዚህ ወዳለው ብላ ላይ ላይ እናንቺ መጣ ጆጆ አረ ኖርማል ነው። ከዛ የሆነች ደግሞ ልጅ መጣ እንደዚህ ወዳለው አፈቅርሃለሁ ስትለኝ እኔ ያለኝ አማራጭ ምን ማድረግ ነው? ዞር በይ ወደዛ ሚስታለኝ ፍቅረኛለኝ ብቻ ብሎ አይደለም እኮ ማባረር አይደለ? ፍቅር ስለሆነ ትሪት ማድረግ አለብን። በጸባይ ነው እንጂ መናገር ያለብን።
አፌ ቁርጥ ይበልልሽ። ቢኒያም እኔ በፍቅር ያችን ልጅ ያስኳትኝና በቃ አይዞሽ ነው። ምክንያቱም ሪል አንድ ማይ ስላት በእናቷ ትምላለች፣ በሃይማኖቷ በሚፈቅድላት ትምላለች። ያ ነገር እውነት እንደሆነ ያ ነገር ሳቅ እኔ በቃ አይዞሽ ብዬ ዞር በይ። እነሱ ደግሞ እነ ፋሲካ ደግሞ ለምን ወደዛ አሁን ይሄ እኔ ከሴት ጋር ትጀናጀናለህ የሚሉኝ እናንተ ማን ቆንጆ ሆናለ? ችግሩ እኮ አንተ ቆንጆ ወንዳ ወንድ ስለሆን ሁሉ ሴት ይሸፍ። እኔ አሁን ሸፍ እንዴ ምን ሆነሽ ነው? ይሄ እኮ የአላህ ስራ ነው እኮ። አላህ ቆንጆ አድርጎ ከፈጠረ ምን ላድርግ? ደረትህ ምኑ እኮ በስመ አብ እዛ ደረት ላይ ነው። ኧረ ተይ እንጂ ሰለማ። ኧረ ተው መጥቼ ሁሉም ወንድ እንደ ዶክተር ሀቢብ ብትሆኑ ትጠበሱ ነበረ። ዶክተር ሀቢብ ቆንጆዬ ስለሆነ እየጀነጀንኩት ነው ለራሴ ለማድረግ መብትሽ ነው። አሁን ይሄንን ፍሪደም ስፒችሽን ነው ሰው መጥቶ የሚጋፋሽ። አሁን አንቺ ፍቅርሽን ስትገልጭልኝ እኔ ፍቅርሽን ትሪት ነው ማድረግ ያለብኝ። ተይ እንጂ የሰው ባል አትቀር። ተይ ማናት ሚስቴ? ተባረርኩ በአደባባይ። ጫማሽ አይጠበሰች አይደል እንዴ? በቃ ከጠበሰች እኔን ጠበሰኝ አልኩ አይደል እንዴ? ሀቢብ ደግሞ አንቺ አቋምሽ ሲያምር እንዲህ መሆን ይቻላል እንዴ? እንዴ እኔ በተፈጥሮ እኮ ሰውነቴ ያምራል እኮ ሀቢብዬ። ኧረ ቢስሚላህ አንቺን እዚህ አምጥቶ ያድርጓትና የዶሮ አንገት ላይ ይለቋታል፣ ያስሩታል። አንገታቸው ላይ ያስሩትና ያችን ዶሮ ለ5 ቀን ለ6 ቀን ምግብ አይመግቧትም። እንዴ ብትሞትስ በራብ ልክ ማለት ነው። በቃ የመጨረሻ ላይ ልነግርሽ እኮ ነው። ልክ 5 ቀን 6 ቀን ምግብ አይሰጧትም አሉ። 5 ቀን 6 ቀን ልክ በቃ የመጨረሻዋን ስትጸዳዳ ማለት ነው። የመጨረሻ ስትጸዳዳ አሁን ለምሳሌ አለ አይደለ ባትበይም እኮ የሆነ ያማትሽ እንትን የምትይው አይደለ ያቺ ዶሮዋ የመጨረሻ ጊዜ የምትጸዳዳው ኩስ ያ ማለት ያቺ ልክ እንትን ሲሉ እሷን ይዙና ካንቺ ፎቶ አንገቷ ላይ ካለሽ ከእንትኗ ጨርሱልኝ። ይሄን ታሪክ ባታስታውሽኝ አልቆልሽ ነበር። ኧረ ንገረኝ። ከዛ ያንን የመጨረሻ ጊዜ ከ5 ቀን ከ6 ቀን በኋላ ዶሪቲቱ የጣለችውን ኩስ ከፎቶሽ ጋር ጭምልቅልቅ ያርጉትና አንገቷ ላይ ፎቶሽ ተደርጓል አላልኩሽም? አዎ ጭምልቅልቅ ያርጉትና ያደርቁታል ለ3 ቀን 4 ቀን 3 ቀን 4 ቀን ካደረቁት በኋላ በግራ እጃቸው ወጥተው ንፋስ ላይ እፍ ይሉታል። የዛ ሰዓት ላይ አንቺ እፍ አልሽ ማለት ነው። እፍ ብለሽ ቀረሽ። ይሄ አደገኛ ድግምት ነው። በኢየሱስ ክርስቶስም የድግምት መንፈስ ወጋውት። አሜን። የተወጋ ይሁን። አረ በቃ አሜን። አሁን ወደ ቁም ነገር ስንገባ ከማን ነው ስሟ ጋር መታረቅ አለብህ? ከፋሲካ ጋር እኔ እኮ እንደተጣላንም አላወኩኝም እኮ ነው የምልሽ። አሁን እኮ ግራ የገባኝ ሰዓት ውስጥ አንተ እንደዛ ነው ወይ ያረገባት ይላሉ። ወላሂ ትጎጅብኛለሽ።